ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? የዕለተ ሮብ የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። እየደገፋችሁ ላላችሁ እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች ወደ እናንተ አደርሳለሁ። የመጀመሪያው የናሬንድራ ሙዲ ይህን ጠቅላይ ሚኒስትር የሁለት ቀን ኦፊሴላዊ የስራ ጉብኝት ያለበትን ሁኔታ ወደ እናንተ አድርሳለሁ። ቀረጻው ጠዋት የተከናወነ መሆኑን ታሳቢ እንድታደርጉ ከማሳሰብ ጭምር። በሁለተኛ ደረጃ የስምረት ፓርቲ የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት የትግል ጥሪ አቅርቧል። በዛ ዙሪያ ሀሳብ አስተያየቴን አካፍላችኋለሁ መረጃውን በመስጠት። በሶስተኛ ደረጃ የህወሓትን የጦርነት ዝግጅት የሚያጋልጥ ዶክመንት በእጃችን ገብቷል። በዛ ዶክመንት ለህዝብ በሚል በጥብቅ ለአባላቶቹ ያቀረበው ዶክመንት ነው። እሱ ወደ እጃችን ገብቷል። ምን ይላል ዶክመንቱ የሚለውን አጭር መረጃ ሰጣችኋለሁ ማለት ነው። ወደ መጀመሪያው መረጃ ሲሄድ የህንድ ጠቅላይ ሚኒስትር የናሬንድራ ሙዲ እንግዲህ በትናንትናው ዕለት እጅግ ደማቅ የሆነ ከለርፉል የሚባል አቀባበል በቦሌ ዓለም አቀፍ ኢንተርናሽናል ኤርፖርት ተደርጎላቸዋል በክቡር ጠቅላይ ሚኒስትርና በአባላቶቻቸው። ከዛ በመቀጠል እንግዲህ በብሔራዊ ቤተ መንግስት እንዲሁ የክብር አቀባበል ተደርጎላቸዋል። በአዲሱ የስብሰባ ማዕከል እንዲሁ አቀባበል ተደርጎላቸዋል። የተለያዩ የልማት ተግባራትን የልማት ቦታዎችን ተዘዋዙረው ጎብኝተዋል። በተለይ ከዚህ ከከተማ ልማት አንጻር ማለት ነው። ከዛ በመቀጠል የሁለትዮሽ ውይይት ነው የተደረገው። በዛ የሁለትዮሽ ውይይት የኢትዮጵያና ህንድን ዘልማዳዊ ይህ በሀገራት መካከል ካለው የሁለትዮሽ ግንኙነት የባይላተራል ዲፕሎማሲ ባይላተራል ሪሌሽንሽፕ ባለፈ ወደ ስትራቴጂካዊ ግንኙነት እንዲያድግ መወሰኑን ተገልጿል ማለት ነው። እንግዲህ እንደምታውቁት ስትራቴጂክ ፓርትነርሽፕ የሚባለው ከተለመደው የዲፕሎማሲያዊ የኢኮኖሚ ግንኙነት ባለፈ ሁለት ሀገራት ስትራቴጂክ ፓርትነርሽፕ ሲያድግ ኦል ዌዘር ስትራቴጂክ ፓርትነርሽፕ የሚባላል። በማንኛውም ሁኔታ የማይናወጥ የሚባለው ኢትዮጵያ ከቻይና ጋር ኦል ዌዘር ስትራቴጂክ ፓርትነርሽፕ አላት። አሁን ከህንድ ጋር በደቡብ ትብብር በብሪክስ ማዕቀፍ አብረን መስራታችን ከ2000 ዘመን በላይ የላቀ በስልጣኔ በጥንቱ የስልጣኔ ዘመን የነበረን ግንኙነት እሱን ተሻግሮ በዘመናዊ ደግሞ ህንድ በ1947 ነፃ ከወጣች በኋላ ቅድሚያ እውቅና በመስጠት ከአፍሪካ ሀገር ቀዳሚዎች ነን። በ1948 ደግሞ ዴልሂ ላይ ዲፕሎማሲያዊ ግንኙነት ኤምባሲ መስርተን የሁለቱ ሀገራት ግንኙነት ለባለፉት 77 ዓመት በመንግስታት በሪዮት ዓለም መቀያየርም በመሪዎች መቀያየርም ጸንቶ የኖረ ነው። በዚህ ረገድ ህንድ በኢትዮጵያ ዘመናዊ የትምህርት ታሪክ ውስጥ የህንድ መምህራን አስተዋጽኦ ከፍተኛ ነው። ሁለተኛ ዲግሪ፣ ሶስተኛ ዲግሪ በመስጠት እንዲሁ ስኮላርሽፕ በመስጠት እንዲሁ ከፍ ያለ በታሪክ የሚወሳ ግንኙነት አለን። እሱ ብቻ አይደለም። ከ3 ቢሊዮን ዶላር በላይ መዋለ ንዋይ ያላቸው 650 በላይ የህንድ ካምፓኒዎች በጨርቃጨርቅ፣ በማኑፋክቸሪንግ፣ በግብርና፣ በጤና ኢትዮጵያ ውስጥ ተሰማርተው ይገኛሉ። የትምህርት ፉል ፍሌጅድ ባይሆንም በአጋርነት የትምህርት ተቋማትንም እንዲሁ ራን እያደረጉ ያሉ አሉ። ይህንን ግንኙነት ከዘልማዳዊው በማሳደግ ወደ ሁለትዮሽ ግንኙነት ወደ ስትራቴጂክ ፓርትነርሽፕ እንዲያድግ ማንኛውም ሀገር ያለው ግንኙነት እንደተጠበቀ ሆኖ ያ እንዲያድግ ለማድረግ ስምምነት ተደርጓል። እንግዲህ ትናንት በብሔራዊ ቤተ መንግስት ለሲቪል የሚሰጠውን ከፍተኛ የክብር ኒሻን ሽልማት ተሰጥቷቸዋል። ያ ሽልማት ለናሬንድራ ሙዲ ሲሰጥ በዘመናት ውስጥ ከ2000 ዘመን ጀምሮ ከኢትዮጵያ ጋር በነበረው ግንኙነት ያንን ታሳቢ የሚያደርግ ለህንድ ህዝብ
ለህንድ መንግስታት ለግንኙነታችን መታወሻ የሚሆን የከበረ ሽልማት ተሰጥቷቸዋል ማለት ነው። ይህንን የበለጠ ግንኙነቱን ለማሳደግ የሚረዳ የሚሆን ነው። ሶሪ ይህን እንግዲህ የተለያዩ ሚዲያዎች በተለያየ መንገድ እየዘገቡት ነው። ለምሳሌ ዘ ታይምስ ኦፍ ኢንዲያ ልዩ አድናቆት ሰጥቶታል። አሁን አንዳንድ ፌስቡክ ላይ ማህበራዊ ሚዲያ ላይ አንዳንድ የሚተነትኑ አሉ። ይሄ ክቡር ጠቅላይ ሚኒስትሩ በመኪና በራሳቸው እያሽከረከሩ ይዞ መምጣት ያቀረርብን ነው የሚያመለክተው። እንግዲህ ካላወቅን ለማወቅ ጥረት ነው ማድረግ ያለብን እና የህንድ ሚዲያዎች ትናንት ሲተነትኑ ለህንድ መሪ በተለይ ለናሬንድራ ሞዲ እንዲህ አይነት ቅርበት እንዲህ አይነት አታችመንት የሰጧቸው መሪዎች እነማን ናቸው ብለው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት የጆርዳን ልዑል በነገራችን ላይ የዚህ የዲፕሎማቲክ ፕሮቶኮልንም አልፈው ሲሸኟቸው ይታያል። ያው ለመሸኘት ሚሊተሪ ምንድን ነው የክብር ዘቡ ነው መሸኘት ያለበት የመጨረሻው። እንግዲህ ያንንም ከተለመደው ዲፕሎማቲክ ፕሮቶኮል ጥሰው ሂደው አቅፎ ሲሸኟቸው ይታያል። ግንኙነትን ቅርርብን የሚያመለክት ነው። ቭላዲሚር ፑቲን የሩሲያው፣ የጆርዳን ልዑል፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የኢትዮጵያ ጠቅላይ ሚኒስትር በተመሳሳይ ቅርርቡን የሚያሳይ ነው ብሎ አድናቆት ሰጥቶ የዘገበው ሁኔታ አለ። እንግዲህ ዘ ታይምስ ኦፍ ኢንዲያ ሰፊ ተነባቢነት ሰፊ ተደራሽነት ያለው በራሱ ማህበራዊ ሚዲያ ላይ እንኳ ብታዩ ፔጆቻቸው በሚሊዮን የሚቆጠሩ ተከታይ ያለው ነው እና ግንኙነቱን ለማሳደግ ክቡር ጠቅላይ ሚኒስትሩን በገጻቸው የገለጹት ማለት ነው 8 ነጥቦች ላይ ስምምነት ላይ ተደርሷል። ያልዳሰስነው ያላየነው ነጥቦች የሉም ሲሉ ራሳቸው ናሬንድራ ሞዲ የሚያስቀምጡት አለ። በሁሉም ዘርፍ በግብርና፣ በማኑፋክቸሪንግ፣ በአቅም ግንባታ፣ የዲጂታል ፐብሊክ ኢንፍራስትራክቸር ይሄ ዲጂታል ፐብሊክ ኢንፍራስትራክቸር ማለት ልክ እንደ ሞሰብ አገልግሎት በቀጣይ በባስ ላይ፣ በትራንስፖርት ላይ፣ በጤናው ላይ ዲጂታላይዜሽን፣ በግብርና ምርት ላይ ያንዳንዱ አርሶ አደር ለምሳሌ ሽንኩርት የሚያመርተው ሽንኩርት ዋጋው ስንት ነው፣ የአዲስ አበባ ዋጋን እንዳይ ዲጂታል ፐብሊክ ኢንፍራስትራክቸር ለህብረተሰቡ ዲጂታላይዜሽን፣ የሜዲካል ቱሪዝም፣ የመድኃኒት ማምረቻ፣ የፋርማሲቲካልስ፣ በክሪቲካል ሚኔራልስ ላይ እነዚህ ረር እርዝ ኤሌመንት በሚባሉት በእነዚህ በኢነርጂ ላይ አብሮ ለመስራት እንግዲህ ክሪቲካል ሚኔራል ሲባል ከኢትዮጵያ የኒውክሌር ኢነርጂ ፖሊሲ ጋር አብሮ ተያይዞ እንደሚሄድ ልብ እንደምትሉት ተስፋ አድርጋለሁኝ። ያው በግልጽ ዝም ብሎ ኒውክሌር ምናምን እየተባለ ስለማሄድ ማለት ነው። 8 ነጥቦች ተነስተዋል። አንደኛ የሁለቱን ሀገራት ግንኙነት ከሁለትዮሽ ከተለመደው ባይላተራል ፓርትነርሺፕ ባይላተራል ታይ ወደ ስትራቴጂካዊ ግንኙነት ማሳደግ። ይሄ ቀላል አይደለም። ወታደራዊ መረጃ ልውውጥ፣ ህንድ የምታመርታቸው የጦር መሳሪያዎች ካሉ ለመግዛት፣ የወታደራዊ ዳታዎችን በዓለም የዲፕሎማቲክ መድረክ ኢትዮጵያ የህንድን አቋም ታራምዳለች፣ ህንድ የኢትዮጵያን አቋም ታራምዳለች ማለት ነው። ከተለመደው ቢዮንድ ትራዲሽናል ሪሌሽንሽፕ የወታደራዊ ድጋፍ ሚሊተሪ ኤድ የሚባለው ለምሳሌ ሰሜን ኮሪያ ለሩሲያ በ10 ሺዎች የሚቆጠሩ ወታደሮቿን ልካ ዶኔትስክ ላይ ሉሃንስክ ላይ ሲዋጉ በስትራቴጂክ ፓርትነርሺፕ ስምምነት መሰረት ነው። ሰሜን ኮሪያ ጥቃት ቢፈጸምባት ሩሲያ ትገባለች። ሩሲያ ላይ ጥቃት ሲፈጸም ሰሜን ኮሪያ እንደገባው እዚህ ድረስ የኢትዮጵያን የሚሊተሪ ኢንዱስትሪ ኮምፕሌክስ ለመደገፍ የህንድ አስተዋጽኦ ከፍ ያለ ይሆናል ማለት ነው። የሚገለጻለን ማይገለጻለን ያንን ነው ሰድ አግሪመንት ኦን ኮኦፕሬሽን ኤንድ ሚቹዋል አድሚኒስትሬቲቭ አሲስታንስ። ይሄ በጉምሩክ ጉዳዮች ላይ ተደራራቢ ቀረጥ ተደራራቢ የጉምሩክ አገልግሎት እንዳይኖር የተቀላጠፈ እዛ ውስጥ ምን ይሄዳል ካስተም ላይ በቀጣይ የወደብ የሎጂስቲክስ የመልቲ ሞዳል በዛ አብሮ ይሄዳል። የተሳለጠ የጉምሩክ አገልግሎት ለማቅረብ የህንድ ተሞክሮ በኢትዮጵያ ላይ የሚተገበርበት
በተለይ በደረቅ ወደቦች ላይ አሁን ባለው ራይት ነው። በቀጣይ ደግሞ የኢትዮጵያ የባህር በር ጥያቄ መመለሱን ተከትሎ ይመለሳል። ህንድ አሁን በስትራቴጂክ ፓርትነርሽፕ የኢትዮጵያን የፖለቲካ የኢኮኖሚ ጥያቄዎች ህንድ ትደግፋለች ማለት ነው። እታች ወረድ ብለን በቡድን 20 አባል ሀገራት ውስጥ ኢትዮጵያ ብድር አለባት። ያ ብድሯ እንዲሸጋሸግላት፣ ያ ብድር ተሸጋሸገ ማለት ምን ማለት ነው? የመክፈያ ጊዜው ቢራዘም የምንከፍልበትን ገንዘብ መልሰን ኢንቨስት እናደርገዋለን። የዕዳ እፎይታ ይኖረናል። ያ የዕዳ እፎይታ ኖረን ማለት ተጨማሪ ለልማታችን ከአይኤምኤፍም ከወርልድ ባንክም ለመበደር እድል ይሰጠናል። ህንድ ይህንን ነው ኃላፊነት የወሰደ። ከዚህ በፊት ፈረንሳይና ኃላፊነት ወስዶ እየሰራ ነው በቡድን 20 አባል ሀገራት። ቻይና ኃላፊነት ሰው ህንድ ተጨመረ። ከጣሊያን ጋር አብረን እየሰራን ነው። ካናዳ አብሮ እየሰራ ነው። ሰው በዚህ በካስተም ላይ በጉምሩክ ጉዳዮች ላይ በጋራ ለመስራት ተደራራቢ ቀረጥን፣ የመልቲ ሞዴል አገልግሎትን፣ ሎጂስቲክስ፣ የተቀላጠፈ ሎጂስቲክስ፣ በዛ ውስጥ ደግሞ ዝርዝር ጉዳዮች ስላሉ ማለት ነው። ሶስተኛ በውጭ ጉዳይ ሚኒስቴር ውስጥ የዳታ ማዕከል፣ ግዙፍ የዳታ ማዕከል ሰርቨርን ጨምሮ፣ ይሄ ደግሞ የውጭ ጉዳይ ሚኒስቴር እያንዳንዱ ተግባራትን የተቀላጠፈ እንዲሆን የዳታ ሉዓላዊነቱ የተጠበቀ እንዲሆን ያደርጋል ማለት ነው። አራተኛ በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ውስጥ ተመሳሳይ ከሪክለም ተመሳሳይ ፍሬምወርክ ኑሮ ሁለቱ ሀገራት በጋራ የሚሰሩበት ተመሳሳይ እና የጋራ ስልጠና የሚያደርጉበት ይሄ ኢምፕሊመንቲንግ አሬንጅመንት ፎር ኮኦፕሬሽን ኢን ዩናይትድ ኔሽንስ ፒስኪፒንግ ኦፕሬሽንስ ትሬኒንግ የሚለው ማለት ነው። አምስተኛ ደብት ሪስትራክቸሪንግ ያልኳቸው የዕዳ ሽግሽግ ኢን ሪስፔክት ኦፍ ኢትዮጵያስ አንደር ዘ G20 ኮመን ፍሬምወርክ በዛ በቡድን 20 የጋራ ማዕቀፍ ውስጥ የዕዳ ሽግሽግ እንዲኖር። ስድስተኛ የትምህርት እድል አለ። አስቀድሜ ያልኳቸው የሁለተኛ ዲግሪ የሶስተኛ ዲግሪ በተለይ በከፍተኛ ትምህርት ተቋም ህንድ በየአመቱ 300 400 በፒኤችዲ በሁለተኛ ዲግሪ ስኮላርሺፕ ይሰጣሉ። ይህንን በእጥፍ ለማሳደግ በዛም ደግሞ የስኮላርሺፕ ላይ የሚሰጠውን ደግሞ አሁንም ክፍያውንም ለማሻሻል ካለው የኑሮ ሁኔታ አንጻር የሚሰጠውን የዶላር መጠን ከፍ ለማድረግ ተባብሮ ለመስራት በዚህ ላይ ስምምነት ተፈጽሟል ማለት ነው። ይሄ እንግዲህ ይሄ ስምምነት እንደምታውቁት በተለይ በከፍተኛ ትምህርት ተቋማት ለሚያስተምሩት ዘ ኢንዲያን ካውንስል ፎር ካልቸራል ሪሌሽንስ ICCR በሚባለው ነው ስኮላርሺፑ የሚመጣ። ይህ ICCR ለመላው የአፍሪካ ሀገራት፣ ለመካከለኛው ምስራቅ፣ ለአውሮፓ ስኮላርሺፕ ያወጣል። ጋይድላይን አለው። ወደ ሁለተኛ ዲግሪ ለመማር ሶስተኛ ዲግሪ ለመማር የሚያስፈልገውን በዚያ ውስጥ እጥፍ እንዲሆን የሚል ነው እንግዲህ ስድስተኛው ስምምነት። ሰባተኛው ደግሞ የህንድ የቴክኒክና የኢኮኖሚ ትብብር ፕሮግራም አለ። አሁንም ለአፍሪካ ሀገራት፣ ለመካከለኛው ምስራቅ፣ ለአውሮፓ ሀገራት የሚሰጥ በዚህ ውስጥ ኢንዲያን ቴክኒካል ኤንድ ኢኮኖሚክ ኮኦፕሬሽን ፕሮግራም ITEC የሚባለው ነው። በዛ ውስጥም በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ፣ በሮቦቲክስ እና በሌሎች መሰል የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ላይ አጫጭር ስልጠናዎች የ3 ወር፣ የ6 ወር፣ የ9 ወር ማክሲመም እስከ 1 ዓመት ስልጠና ለመስጠት። ሌላው እንግዲህ በህንድ ታላቁ የነጻነት መሪ ማህተመ ጋንዲ ስም የተሰየመውን አዲስ አበባ የሚገኘውን ሆስፒታል የጋንዲ ሆስፒታል ሙሉ ለሙሉ ደረጃውን ለማሻሻል በተለይም የእናቶችና የጨቅላ ህፃናትን የማሞቂያውን ጨምሮ በዛ ውስጥ ደረጃውን ለማሳደግ የሚያስችል የቁስ ድጋፍ፣ የማቴሪያል ድጋፍ፣ የባለሙያዎችን ስልጠና ለመስጠት ተጨማሪ ደረጃውን ለማሻሻል የሚያስችል ስምምነቶች ተፈጽመዋል። ይሄ ቀላል አይደለም። ግዙፍ የሆነ ሌሎች የመሰረተ ልማት ስምምነቶች፣ የኢንዱስትሪ ስምምነቶች በተለይ በዚህ በፋርማሲ ዘርፉ፣ በመድኃኒት ቅመማ ዘርፉ ላይ የሚያርፉ በእርሻ አስቀድሜ እንዳልኳችሁ ያልተነኩ ዘርፎች የሉ። ይህ ለኢትዮጵያ ስኬት ነው።
ትናንትም እንዳልኳችሁ ሌሎች ተጨማሪ የሀገራት መሪዎች በቅርቡ ወደ ኢትዮጵያ ጉብኝት ያደርጋሉ። ሌላው የኢትዮጵያን ኩፕ 27 የኩፕ ኮንፈረንስ ኦፍ ፓርቲስ የ2027 ኢትዮጵያ አዘጋጅ ሀገር ነች። በዛም ህንድ በገንዘብም በቴክኒክም በሁሉም መልኩ የኢትዮጵያን ለመደገፍና ስኬታማ እንዲሆን ጥረት እንደሚደረግ ተገልጿል። ስትራቴጂክ ፓርትነርሽፕ ነው፣ ሌላ ነገር የለው። ሌላው እንግዲህ ይህንን ያልኩኝ ሁለተኛው የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት የትግል ጥሪ አቅርቧል። ይሄ የትግል ጥሪ ምንድን ነው የሚለው የትግራይን የግዛት አንድነት ለማረጋገጥ ተፈናቃዮችን ለመመለስ በጦርነት የወደመውን ኢኮኖሚ በጦርነት ውስጥ ያለፈውን ህዝብ የስነ ልቦና ጉዳት እንዲሁም የትግራይን ህዝብ ወደ ቀደመ የልማት ተግባሩ ለመመለስ ለሚደረገው ርብርብ ዋነኛ ደንቃራ ዋነኛ ፈተና ሆኖ የችግሮች ሁሉ የውድቀቶች ሁሉ ምንጭ ሆኖ እያገለገለ ያለው ኋላ ቀሩ የህወሓት ቡድን ነው ይላል። ይህንን ኋላ ቀር የህወሓት ቡድን በሁለንተናዊ ትግል በመታገል በአጭር ጊዜ ለመገርሰስ በአጭር ጊዜ ለማስወገድ ሁሉም የትግራይ ህዝብ ጉዳይ ያሳስበናል የሚሉ የፖለቲካ ኃይሎች በጋራ ተናበው እንዲሰሩ የተናበበ የትግል ጥሪ ህዝባዊ ትግል እንዲከናወን ይህንን የህዝብ ትግልም ለመምራት የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት ዝግጁ መሆኑን ይሄ ብቻም አይደለም የህወሓት የመጨረሻ ጊዜ እየተቃረበ እንደሆነ ገልጿል ማለት ነው። ይህም ብቻም አይደለም የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት የሚለው ህወሓት ዳግም የትግራይን ህዝብ በጦርነት ለመለብለብ በውክልና የጦርነት ዝግጅቱን እያፈፋመ ነው፣ የጦርነት ዝግጅቱን እያጠናቀቀ ነው ይላል። ይህን ከሆነ የህወሓት የጦርነት ዝግጅትን የሚገልጽ ዶክመንት በእጃችን ገብቷል ብያቸዋለሁ አስቀድሜ። ይሄ ዶክመንት ሰፊ ነው፣ ሀተታው ሰፊ ሀተታ ነው ያለው። ምን ይላል? አንደኛ ዶክመንቱ አንድ ባንድ በዝርዝር ወደ እናንተ ለማቅረብ እስቲ ሁለቱን ነጥቦች ብቻ እንይ። ገጽ 4 እና 5 የዶክመንቱ ባለቤቶችን በዛው እንዲያውቁት ማለት ነው። ምን ይላል? የፌዴራል መንግስት በእኛ ላይ ጦርነት ሊከፍት ዝግጅቱን አጠናቋል ይላል። ያም ብቻም አይደለም፣ አፋር ውስጥ ተቃዋሚ እያደራጀብን ነው ይላል። ትግራይ ፋኖን እየደገፈች ነው፣ ከኤርትራ ጋር ጽምዶ ፈጥረዋል፣ ከሱዳን ጋር እየተባበሩ ነው። ምስ ሱዳን ትተሃበር እያ ንትግራይ ንፋኖ ትጠናህር አላ ምስ ኤርትራ ጽምዶ ፈጢራ እያ። እንግዲህ ከዚህ በፊት ብያቸዋለሁ፣ ፍሉዌንት ስፒከር አይደለሁም፣ ትግረኛ ተናጋሪ አይደለሁም፣ ጀስት በልምምድ ነው እና ለአነባበቤ አስቀድሜ ይቅርታ ጠይቄያቸዋለሁ። ቅምጦ ምክንያታት የተቀመጡ ምክንያቶች በሚል ትግራይ ንፋኖ ተጠናህር አላ የትግራይና የፋኖ ግንኙነት ተጠናክሯል። ምስ ኤርትራ ጽምዶ ፈጢራ እያ ከኤርትራ ጋር ጽምዶ ግንኙነት ትብብር ፈጥረዋል። ምስ ሱዳን ትተሃበር እያ ከሱዳን ጋር እየተባበሩ ነው። 360 ዲግሪ ከበባ ክገብር አይከአልኩን 360 ዲግሪ እንዳንቀባቸው እየሰሩ ነው እና ንስርዓት ያደጋ እያወዘተ በመባል ለስርዓት ያደጋ ነው። ለዚህም ደግሞ በዋነኝነት የትግራይን ንምውቃ ዛሃሎ ይህንን ትግራይን ለመውቃት ምክንያት ናቸው ብሎ ይህን ያቀርባል እንጂ ከፋኖ ጋር ግንኙነት የለንም አይሉ፣ ከሱዳን ጋር አንተባበሩም፣ ከኤርትራ ጋር ጽምዶ አልፈጠርንም አይሉ። ያም ብቻም አይደለም፣ አሁን የፌዴራል መንግስቱ እየተዳከመ ነው፣ ጦርነት ለመክፈት ትክክለኛው ጊዜ ይሄ ነው ይሉና እንደ ምክንያት ምን ይላሉ? አንደኛ በኤርትራ የሰለጠነ የአፋር ታጣቂ ወደ አፋር ክልል እየሄደ ራሱን እያደራጀ ነው ጦርነት ለመክፈት ነ አፋር ተቃውምት ይልና በኤርትራ አንፈት ዘወድብ ዘሎ ኃይሊ ድህሪ ፖለቲካዊ ምልአል ብርክት አሰልጢኑና አፋር ክልል ምዕታው ጀሚሩ አሉ ይላል። ያም ብቻም አይደለም፣ ምን ይላል?
ኣብ ወሰና ወሰን አፋር ዝፀና ኃይሊ ውነት ዝፈጥራሎ ኩነታት በምተው ውሽጣ ኃይሉ ምህንጣር ጀሚሮ አሎ እያለ ይሄድና ንኩናት ምድላው ይገብር ምህላው መራያ ዝሆነት አብነታት ጦርነት ለመክፈት ምቹ ሆኑት ይልና አንደኛ የፕሪቶሪያ ውል ፈርሷል። የፕሪቶሪያ ውልን የተፈራረም ከጌታቸው ከጻድቃንና ከአሰፋ አብርሃ ጋር ነው ተብሏል ይላል። የተባለው እንደዛ አይደለም። የህዋት የፕሪቶሪያ ስምምነት አናውቀውም ወይ? የፕሪቶሪያ ስምምነት የሚለው ይሄ ነው። የፈረሙ ሰዎችም በህዋት በኩልም የፈረሙ ሰዎች አስረዱን ይሄንን ነው። የተለየ ነገር አልነገሩንም። ሌላ እነ ደብረ ጽዮን የሚያውቁት የፕሪቶሪያ ስምምነት አለ ወይ ተብሎ ነው የቀረበው። ግን ይሄንን ጠመዘዙት። ለምን ጠመዘዙት አይልም ወይም ልንል አንችልም። ሌላው ግን አድማጭ ግን ምንድነው የተባለው መንፈሱ ምንድነው ብሎ መመርመር እንደተጠበቀ ሆኖ ሌላ ሁለተኛ ለጦርነት ምክንያት በሚል የህዋትን ዕውቅና ተሰርዟል ይላል። ነዋት አፍልጦም በምህልሃል ውሊ ፕሪቶሪያ ብዛይ በዓል ዋና ንምትራፍ ይንቀሳቀሳሉ የህዋትን ዕውቅና ተከልክለዋል ይላል። ሶስተኛ ስምረት ፓርቲ የብልጽግና የትግራይ አጋር ሆኖ እየሰራ ነው ይላል። ምንድነው የሚለው? ስምረት ፓርቲና የትግራይ ብልጽግና ንምግባር ይሰራሉ። የስምረት ፓርቲ ከብልጽግና ፓርቲ ጋር እየሰራን አይደለም፣ ነገር ግን ከብልጽግና ጋር መስራት ስተት አይደለም ብሎ መግለጫ ወጥቷል። በዚህ በመግለጫው ዘሌላ አፋር ክልል ውስጥ በአፋር ድንበር በትግራይና አፋር ድንበር ላይ ታጣቂዎችን አደራጅቶ ሊወጋን እየተዘጋጀ ነው ይላሉ። አፋር እጡቃቱ ወድቡ ጸረ ረብሃ ትግራይ ተሰልፎን ፈጸምቲና የብልጽግና ጸላት ይገብሩም አለ ዘንድ ድህረ ምድምሳስ ፋኖ እንደምስሰን ህዋትን ነው የምናጠቃ እያሉ ነው። ስለዚህ ፕሪምፕቲቭ ስትራይክ መፈጸም አለብን ነው። ድህሪ ምድምሳስ ፋኖ ናብ ትግራይ ክዘምት እዩ ኢሉ ይዘርብ ይፈክራሉ፣ ይናገራሉ፣ ይፈክራሉ ይላል። ሌላው እንግዲህ ለጦርነት የሚሆን ንኩናት ዘህውና አጽዋ ሸመታ ይካሄዳሉ። ለጦርነት የሚያበቃ የጦር መሳሪያ እየሸመቱ ነው ይላል። ኢትዮጵያ ሀገር ነው። ይህ ሀገር መድኃኒት ፓራስታሞል ይገዛል፣ ልብስ ይገዛል፣ ነዳጅ ይገዛል፣ ዘይት ይገዛል፣ የጦር መሳሪያ ይገዛል። የሚገዛ ለሀገሩ ነው። በሰሜኑ የጦርነት ወቅት የወደመ መሳሪያ አለ። 70-80% የሚሆነው ወድሟል። እሱም ማከካስ አለብን። ለቀጣይ ለቀጠናው ነው ዝግጅታችን። ከህዋት ያለፈ ከፋኖ ያለፈ ከሸኔ ያለፈ ነው ዝግጅቱ እና ለዛ የሚገዛው እኔን ለመምታት ነው፣ እኔን ለማጥቃት ነው። ነውና ዘውና አጽዋር ሸመታ ይካሄዳሉ ይላል። ከዛ ባለፈ ደግሞ ምን ይላል? በጀት የትግራይ በጀት ተከልክሏል፣ ነዳጅ ተከልክለናል። እሱን የነዳጁን መጣበታለሁ የጻፉትን ደብዳቤ ነዳጅን ለምን እንደሚያወሉት ዘን ወደ ትግራይ የሚመጡ ጎብኚዎች ተከልክለዋል። የትራንስፖርት እቀባ እና በዚህ ምክንያትም የሸቀጥ ውድነትም እየተፈጠረ ነው። ይሄ ደግሞ የትግራይ ህዝብ እንዲያምጽ በር ከፋች ነው ይላል እና አንድ ደብዳቤ ከራሳቸው ጽህፈት ቤት የወጣ አንድ ደብዳቤ ብታዩ የነዳጅን በተመለከተ ለማደያ የጻፉትን ደብዳቤ ነው የምነግራችሁ። ምን ይላል? ነዳጅ እናንተ ጋር መራገፉ ይታወቃል። ይሄ የተራገፈ ነዳጅ ክፍፍሉ በተቀመጠው አግባብ ይሁን ተብሎ ከፍተኛው ነዳጅ እንዲወስድ የተመደበለት ለጸጥታ ኃይሉ ነው። እንግዲህ ነዳጅ የሚሄደው ለሲቪሉ በሚል ነው የሚሄደው። ነገር ግን ለሲቪል ተብሎ በከፍተኛ ድጎማ የሚመጣ ነዳጅ እየዋለ ያለው ጦርነት ለመክፈት ወይንም በጥቅሉ ላልተፈለገለት ዓላማ ነው የሚውለው እና ለአንድ የነዳጅ ማደያ ለኃይለ ሥላሴ ደበሱ ፔትሮሊየም ማዕደሊ ነዳዲ የነዳጅ ማደያ ይልና የነዳጅ ብዝሃብ ምህድራ ናፍጣ ይመልከት ድልድልን ይመለከታል ብሎ 20,000 ሊትር ንሰላም ጸጥታን እንድትሰጥ 15,500 ሊትር ለንግድ እንድትሰጥ 15,669 ሊትር
ለመቀሌ ከተማ እንዲሰጥ ይላል። ከፍተኛው ነዳጅ ማነው እየወሰደ ያለው? ታጣቂ። ሰው ነዳጅ ተከለከለ ነው። የበጀት ድጎማ የሚባለው ምንድን ነው? የፌዴራል መንግስት የበጀት ድጎማ አላቆምም። ነገር ግን በጀቱ የሚሰጠው ዲዲአሩ ቀርቶ አዳዲስ ሰራዊት ይመለምላሉ፣ አዳዲስ ሰራዊት ያሰለጥናሉ፣ ለጦርነት ዝግጅት ያደርጋሉ። ለተፈለገው ለትግራይ ህዝብ ልማት ይዋል በስምንቱ ቃል ኪዳኖች ተብሎ ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝደንት ቃል የገባባቸው ጉዳዮች ይፈጸሙ ነው። ነገር ግን ከህዋት ጋር፣ ከፋኖ ጋር፣ ከሱዳን ጋር፣ ከሌሎች ጸረ ሰላም ኃይሎች ጋር እየሰራ ህገ መንግስትና ህገ መንግስታዊ ስርዓቱን በተግባር ንዶ ህገ መንግስቱ እንዲመለስ ህገ መንግስቱ ይከበር ይላል። ያ የጻፍከው ህገ መንግስት ያ ይከበር የምትለው ህገ መንግስት ከሀገራት ጋር የሚኖር ግንኙነትን በተመለከተ ኃላፊነቱ የፌዴራል መንግስት ነው የሚለው። ሰው ይሄ የጻፍከው ህገ መንግስት ሲባል ህገ መንግስቱን የጻፋችሁ ተብለናል እያሉ ደግሞ እየጠመዘዙ ደግሞ ሌላ ጉዳይ ነው። እኛ ብቻ እንናገር እናንተ አትናገሩ የሚለው ማለት ነው። ምናልባት በአማራ ክልል ደረጃ ያለው የራሳቸው ተለላች የሚባሉት በአመራር ደረጃ በቁጥር ተነጥለው በየሸለቆው የሚሽሎከሎኩ በየእምነት ተቋማት ውስጥ የተወሸቁ አልፎም ተከዜን እየተሻገሩ ይሄዷል። በአብዛኛው በሚባለው ታጣቂው ግን ለምሳሌ በትናንትናው ዕለት ቁጥሩ እጅግ ከፍተኛ የሆነ በጫካ ሲንቀሳቀስ የነበረ ታጣቂ ለሊቦ ከምከም ወረዳ አስራና ጸጥታ ሰላም እንዲሁም በአካባቢው ለሚንቀሳቀሰው ጀግና ሀገር መከላከያ ሰራዊት እጃቸውን ሰጥተዋል፣ ትጥቃቸውን ፈተዋል። ትጥቅ መፍታት ብቻም አይደለም፣ የበደልነውን ህዝባችንን በቀጣይ በሚሰጠን ስምሪት መሰረት ለመካስ ዝግጁ ነን ብለዋል። በተመሳሳይ ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎጃም፣ ወሎ ሞሮለስ ጎንደር አሁን እየጸዳ እያለቀ ውስን ተለላኪዎች ናቸው እየቀሩ ያሉት በየቦታው በየኪስ ቦታዎች እና ወደ ቆላው አካባቢ ያለው። ሸዋ እንዳልኳችሁ ከሰም አካባቢ የሚንቀሳቀስ የተወሰነ ኃይል አለ። ሌላው ወደ ሰላም እየመጣ ነው። ህዝቡ እየተከታተላችሁት ይመስለኛል። ሰፋፊ ህዝባዊ ኮንፈረንሶች እየተካሄዱ ነው። በዚያ ውስጥ በመዋቅር ውስጥ ያለው ጥገኛ እየተጋለጠ ነው። በሁለት ቢላዋ ሊበሉ የሚፈልጉ ኃይሎች አሁንም ይህንን መንግስት ከህዝቡ ጋር የሚያደርገውን ውይይት እየተከታተለ የእርምት እርምጃ እየወሰደ ፓርቲው እንደ ፓርቲ የፓርቲ ኃላፊነቱ፣ መንግስት እንደ መንግስት ኃላፊነቱ፣ ህዝብም የጸጥታ አካሉ ይሄ ሲደረግ እየተነጠለ የሞቱን የመጣው በቀቢጸ ተስፋ በትናንትናው ዕለት ደብረ ወርቅ ምስራቅ ጎጃም ጥቃት ለመፈጸም ሞክረው ነበር። አይቀጡ ቅጣት ተቀጠው። አሁን ጀስት እሲምስ ፕሮፓጋንዳ ሊመስላችሁ ይችላል። ተመታው እግሬ አውጪ ነው የፈረጠጠው። ነገር ግን ዛሬ ዘመኑ ድህረ እውነት ነው። በጋራ በመደራጀት ከጦርነት የሚያተርፍ ኃይል ስላለ ከጦርነት የሚነግድ ኃይል ስላለ እና በዛሬው ዕለት በነገራችን ላይ ምዕራብ ጎጃም ውስጥ ከፍተኛ የሆነ ኃይልም ወደ ሰላም የተመለሰበት ሁኔታ አለ። በኋላ በጋት ዕለታዊ ምሽት እመለስበታለሁ ተጨማሪ መረጃዎችን ይዘን። እንዲሁም በአማራ ፋኖ ህዝባዊ ድርጅት እና የአማራ ፋኖ ብሔራዊ ኃይል ውህደት እንመሰርትበታለን በማለት አዘጋጅቶት የነበረው ሰነድም በእጅ ገብቷል። በሱ ጉዳይ ላይም የግል ምልከታዬን አጋራቸዋለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ